በየትኛው ሳይድ ነው የምትጠቀው? ሴራሚክ ላይ ሌላ ነገር ነው ማለት ነው። ደግሞ ተረጋጊ። ምንም እኮ ምንም አይፈጠርም። እንደዚህ በመሆኑ እኮ ግራ አላየሁም። አይ ስትከፈታተው ግላፍ ላይ ሰንዝረህበታል። ኧረ ምን ስራ ዘርነው ነገር የለም። ምኑን ነው የመታው? በቃ ካንተ ተጣመረ ያሳስበኝ ገባ ይሆን ወይስ ቀር ልክ ነው ወይ ልክ ነው ወይ ልክ ነው ወይ ፍቅር ልክ ነው ወይ ልክ ነው ወይ ልክ ነው ወይ ፍቅር የሰጠሁሽ ቃል ያስርኩልሽ ኪዳን እዚህ ሆስተውቆ በፍቅር አዛምዶ መውደድ ቢያሰነዳ ንድራት መጥነው ለኔና አንቺ ፍቅር ሩቅ ነው አድማሱ ጨለማ ሆኖ ትላንትና በተለቀቀው ቪዲዮ ብዙዎቻችሁ ጥያቄ ልካችሁልኛል። በጣም ያሳዝናል። በእውነት እስከዛሬ በነበሩበት መንገድ ብዙ ነገር እንዲስተካከሉ በጣም ብዙ ሐሳብና ምክር ሐሳቦችን ብዙ ነገሮችን እንዲመለሱልን የምንፈልገው ብዙ ነገሮችን ስንጠይቅ ነበርና ትናንትና አብርሃም ላይ የተፈጠረው ነገር በጣም ብዙዎችን አሳዝኗል። ከዚህ በፊት ሲወቅሱም ሲተቹትም የነበሩት ሁሉ በአንድ ከጎኑ ቆሟልና በጣም ያሳዝናል። እኛ የምንናገረው ምንም ከአብርሃም ጎን ሁሉ ጊዜ አትፍረዱበት አትፍረዱ ልል የፈለኩት ያንን ነገር ነበረ። ሁሉ ጊዜ ችግሮች እንደዚህ አይነት ችግሮች በጣም ብዙ ነገር ያመጣሉና አሁንም ደግሞ በጣም ባሳሳቢ በጣም ወሳኝ በሆነ እናንተ በጠየቃችሁኝ መረጃ መጥቻለሁ። እንግዲህ እዛው ቦታ አካባቢ ያለውን የሕክምና ከዚህ በቀደም እንዳደረኩትም እዛው ቪዲዮ ላይ ካየው በኋላ የሕክምና ቦታውን እዛው ቦታ ስልክ ደውዬ ያለበትን ጤና ሁኔታ እዛ ቪዲዮ ላይ የሚገልጽ ነገር ምንም ነገር ስለሌለ ያለበትን አብርሃም ያለበትን የጤና ሁኔታ ለመጠየቅ በጣም ሞክሬያለሁ። እሱንም እንግዲህ ጥረቴ በፍጹም ሊሳካልኝ አልቻለም። ነገር ግን እንደዛ ያልተቀመጥኩምና በአጋጣሚ ከዛው አካባቢ ያለ ከሚኖር ልጅ መረጃው ደረሰኝ ስለነበረው ሁኔታ በመኪና አብርሃምን ይዘው ሲገቡ ተከታትሎ ያየ ልጅ ነበርና ስለ ሁኔታው በደንብ አድርጎ ገልጾ አስረድቶኛል የነበረውን ነገር እና በሱ በኩልም እንግዲህ የሕክምና ተቋሙን ለመጠየቅ ለምን እናንተም ባለቤት ናችሁ የዚህ ጉዳይ እስካያችሁ ከነሱ ጎን እስከቆማችሁ ድረስ ቤተሰቤ እስካሏችሁ ድረስ እናንተ እንደ ቤተሰብ ናችሁ ለነሱና ጭንቀት ላይ እንዳላችሁና እንደተረበሻችሁ ነው ቪዲዮ የተቋረጠውና ይትዳር እንዲቃና የነሱ አንድ ላይ እንዲሆኑ ከመቼውም ጊዜ በላይ ስተጉ ስለነበረ እንዲሁም በቴሌግራም እና በዋትስአፕ ላይ በጣም ብዙ መልእክቶች ደረሱኝና ፕሊስ ሱሬ ሄደህ ይሄን ነገር ለማጣራት ሞክር አድራሻው እንደዚህ ያሉ ፎቶውን ለስክሪንሻት እያደረጉ እንደምታዩት እየላኩልኝ ነበር እዚህ ሕክምና ተቋምና ባለውም ስልክ ሞክሬ ፍጹም እንትን ሊልልኝ አልቻለምና እንደድል ሆኖ ቴሌግራም ላይ አንድ መልእክት ተላከልኝ። አንድ ሰው እዛው አካባቢ የሚሰራ ጓደኛ አለኝና ስለ ሁኔታው ተመልክቶ ነበር የነገረኝም ነገር አለ ከፈለክ አንተ ኮንታክት አድርገው ብሎኝ
ልጁን ለማናገር ሞክሬያለሁ። ስለ አብርሃም የሰማሁትን እዛ ቦታ ያለበትን አሁን ትክክለኛውን ሁኔታ ከቦታው አጣርቻለሁ። ስለነበረው ጉዳይ እናንተ የምትሰሙት ይሆናል ማለት ነው። አብርሃም ጋር ምን ተፈጠረ፣ አሁን ያለበትስ የጤና ሁኔታ ምንድነው የሚለው ነገር ለእናንተ በደንብ አድርገን የማቀርብላችሁ ይሆናል። አብርሃም ላይ ምን ተፈጠረ ለሚለው በመጀመሪያ ደረጃ እንግዲህ የተከሰተበትን ነገር አይተናል። ልጁ አውቆም ይሁን ሳያውቅም ብቻ ቤቱ ሄዶ ነው አታክ ያደረገው። ቤቱ ሄዶ ነው ይሄን ነገር ያደረገውና በህግ እንዲጠየቅም እኛ ብለን አሳስበን ነበረ። በህግም እንደሚጠየቅ እርግጠኛ ነኝ። ሰው ቤት ሄዷል፣ ትዳር መሃል ገብቷል፣ ባጉል በሌላ ነገር ሪያክት አድርጓል። ልጁ እኔ እስከማውቀው ድረስ በግል ስብዕናው በጣም ጨዋና ምግባር ያለው ሰው እንደነበር ነው የማውቀው። ነገር ግን ያደረገው ነገር ግን ፍጹም ከመስመር ያለፈና ከመስመር የወጣ ነገር ስለሆነ በቻልነው አቅም ነገሩን አብራርተን ለማጣራት ሞክረን ነበር። ለማጣራት በሞከርኩበትም ሁኔታ እንግዲህ እሱም አብሯቸው እዛ ነበረ ካደጋውም በኋላ አውቆም እንዳላደረገው ያው ግልጽ ነው፣ ቪዲዮም ላይ ስለተመለከት ነው ማለት ነው። ነገር ግን አሁን የሚያሳስበው የሱ የህግ ጉዳይ ሳይሆን ከአብርሃም ጋር የተያዘ ጉዳይ ስለሆነ እዛው ላይ ትኩረት አድርገን ቦታው ድረስ ደውያለሁ። ቦታው ድረስ እንግዲህ ያደረኩትን እንግዲህ ትክክለኛውን የቆይታ እንግዲህ እናንተ የምትሰሙት ይሆናል ማለት ነው። ሙሉን ትሰሙታላችሁ። ያለው ነገር ምንድነው የሚለውን ነገር እናንተ እንድትሰሙት አድርጋለሁ ማለት ነው። ቦታው ላይ የነበረ ሰው ያደረሰኝን መረጃ እንደሚከተለው ስሙት። ሄሎ አይሰማም? ይሰማል ግን ትንሽ ይራራቃል። ዴቭ ነው አይደል? ዳዊት? አዎ አውቀኛል መሰለኝ። አይሰማም ድንቅ። ሄሎ ስልክ ልስጥህ? ቆይ እንካ 0902 በዚህ ደውልልኝ። ይሄ ትንሽ እንትን ያስቸግራል። ቆይ ስልክ ልስጥህ 0902 ሄሎ አይ አሁን ይሰማል ማለት ካለህበት ቦታ ወይ? አዎ ካልሆነ ስልክ ልስጥህ እኔ ሌላ ስልክ እንትን እንድንል። አይ ችግር የለውም ከስተመርም ብዙ ሰው ላለ። ሄሎ እንዴት ነህ ዳዊት? ሰላም ነው? ሰላም ነው። ሱራጋ አበሽ እንትን ላይ ሰው ሰጥቶኝ ነበር ስልክህን። እዛ ቦታ አይቷል እሱ ያውቃልና የሚነግርህ ነገር ምናምን አለ ነግሯል መሰለኝ። አዎ ፍቃደኛ ነው። አካባቢ ነበርኩኝ እዛው ሴንተር ስላለኝ ፍቃደኛ ነው። ባወራ ምንድነው የተፈጠረውን ነገርና የሕክምናውን ነገር አንተም እዛው ቅርብ ስለሆንክ መረጃው አለውና አይቷል ምናምን ስላለኝ ጊዜ ምንድነው የተፈጠረው? እዛው አካባቢ ነበርኩኝ እዛው ሞባይል ሴንተር ምናምን ስላለኝ። እሺ እና የሆነ በሲሲቲ ዲዛይር ምናምን ነው ይዘውት የመጡት። ኦኬ እና ሳየው ምናምን ለካ አብረሽ ነው። አዎ እሺ አብረሽ ነው። እና ወዲያው ወደ ሆስፒታል ምናምን ይዘውት ገቡና ድንገተኛ ክላስ ነው ያለው። እሱን ምን እንደው ታውቃለህ? እሱን ያው በቪዲዮም ላይ አጋጣሚ ለቀው ትናንትና አይተን ነበርና ውስጥ ገብተህ ነበርና ምንድነው የሆነው ነገር? ምን የሚያስፈልገው? ድንገተኛ ክላስ አስገብተው ግሊኮስ ምናምን ሰጡት እና በቃ ራሱን ስቶ ነበረ። ኋላ ምት ነበረው፣ ትንሽ ምት ነበረው። ግሊኮስን ጨርሶ ምናምን ነቅቷል። ኦኬ ነቅቷል ማለት ነው። ያለበት ሁኔታ ነቅቷል እዛው። እሺ ልጅቷም ትንሽ ተደናግጣ ነበረ። ልጅቷም አዛም ላይ እንትን ብለን ነበርና ትንሽ ባለመግባባት የተፈጠረ ነገር ነበርና እሱም ትንሽ ባለማወቅ ነበር። ኦልሬዲ ሜቢ አንተም ተከታተላቸዋለህ መሰለኝ። እና በዛ ሁኔታ ነበር እንትን ያሉት። ምን ሐኪሞችን ለማናገር ሞከርክ? እኔ አሁን ሞክሬ ነበር ስልክ አግኝቼ፣ ነገር ግን ያው መረጃው ማግኘት አልቻልኩም። እንደዚህ ቀደም እንደማደርገው ለማናገር ሞክሬ ነበር፣ ግን ፈቃደኛ አይደሉም። ግን ገና እንደሆነ ምናምን ገልጿል። ብትተባበረኝ ያው የሐኪሞች ምናምን መተው ስለነበር ልክ ነው። ብትተባበረኝ ምን መሰለህ የሐኪም መረጃ ምንም ሜቢ የሚፈቀድ ከሆነ ስላለበት የጤና ሁኔታ ለማወቅ ሐኪሞቹን ብታገናኝ። ሄሎ እንዴት ዋልክ? ሰላም ነው? ይሰማል? ያው ይሰማል። እንትን ብትለኝስ ብታገናኘኝ እስኪ ሞክርልኝ በእናትህ። እስቲ ቆይ ልሞክርልህ፣ ግን ያው ፈቃደኛ የሚሆነው አይመስለኝም። ግን ሞክርና እስኪ እዛው አካባቢ ነው አይደል እንትን የምትሰራው? እዛው አካባቢ። እሺ ስልኩን አትዝጋው፣ ሂድና እስኪ ያው ጠይቅልኝና ፈቃደኛ ከሆኑ ስላለበት ሁኔታ ብቻ ነው። እና ኦልሬዲ አሁን ከሌለ አሁን ወጥቷል አይደል? አሁን ወጥቷል እኮ ስላለው ሁኔታ ምንድነው የተፈጠረው ነገር የሚለውን ነገር የተፈጠረው ነገር ጠብቀኛለህ። አትዝጋው ስልኩን አትዝጋው። እሺ አልዘጋውም፣ ጠብቀኝ።
ሄሎ 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 አትዝጋው፣ ዝም ብለህ ሂድ። እሺ ችግር የለውም። እና እንትን በለኝ ፍቃደኛ ከሆኑ ያሉትን ምንድን ነው የተፈጠረውና ያው ስለሱ አሁን ምንድን ነው ያለበት ሁኔታ የሚለውን ነገር ጀስ እንትኑ እንዲያውቀው ነው የተፈጠረው ነገርና ምን የጤናውን ሁኔታ ለማወቅ ነው ብዙዎች ስለሚጨነቁ። ሄሎ ሄሎ አይ ዶክተሩን እንኳን እንትን አይሉ ፍቃደኛ አይደሉም። አይ ያለው ሪሴፕሽን ላይ ያለው ስለ ጉዳዩ የሚነግሩት መረጃ አንሰጥም ምናምን ብለዋል። ማለቴ አለች ያጋካል ምናምን ነገር አይደለም። ኦኬ አይ ችግር የለውም ጓደኛው ነው ምናምን በላቸው። ስልኩን አላነሳ ብሎት ነው ምን ነበር የተፈጠረው ሁኔታ የሚለውን ነገር አይ አይቻልም ምናምን ብለዋል አለች። ኦኬ ሜቢ ፍቃደኛ አይ እነሱ ፍቃደኛ አይደሉም መረጃ ለመስጠት ምናምን ምን አልከኝ? ፍቃደኛ አይደሉም መረጃ አይሰጡም። ኦኬ በቃ እኔ ስጠይቃት እኔ ብጠይቃት እንጃ የሚሰጡ አይመስለኝም። ማለቴ ካንተ እንደውም ምን ያልሻልም እዚህ። ኦኬ በቃ ኤኒዌይስ እሺ ችግር የለውም። ግን አንተ ያየውን ነገር ብትነግረኝ ምንድን ነበረ? ምን ያህል ቆየ ማለት ብዙ ሰዓት ቆየ ራሱን ስቶ ማፋሰው ያስገቡት? እሺ ኦኬ ስለዚህ ወዲያው ነው የነቃው ማለት ነው? አይ ወዲያው እንኳን አይደለም የነቃው ትንሽ ቆይት ብሏል። ኧረ እኔ እንኳን ስራ ወጥቼ ራሱ ማታ ላይ ምናምን የነቃው። ኦኬ ስለዚህ በጣም ቆይቷል። ኦኬ ራሱን ስቶ አልነቃም ነበር በደንብ እኮ ምን አሁን እንትኑ አሁን የምን እንደሆነ ምን እንደተባለ ምንም የተሰማ ነገር የለም። ምንም የተሰማ ነገር የለም። በቃ ብቻ እንዳስወጡት ነው የሚያውቁት። በጣም አመሰግናለሁ። ኦልሬዲ እኔም በአካል መጥቼ ወይ ለማነጋገር ሞክራለሁ። ያው ተመልካቹ ብዙ ስለሚያቸው ስለሚጨነቅ ነው የምንለው። አንተም ያው ታውቀዋለህ። ድንገት ደግሞ ሲሆን ጊዜ እንትን ያደርጋሉ። እኔ ጋር እንተዋወቃለን እንትን ግን አጋጣሚ ስልኩ አልነሳ ሲል የተፈጠረበት ነገር ደግሞ አወዛግቦን እንትን ከሚል ያለውን ሁኔታ ለማወቅ ነበረ። በጣም አመሰግናለሁ ወንድሜ። ቴንክ ዩ። ኧረ ችግር የለም። እሺ ለአንተም ይጠቅማል ብዬ ስለማስብ ነበር። ቴንክ ዩ እንግዲህ ውድ ቤተሰብ የሰማችሁትን ይመስላል ያለው ጉዳይን ይመስላል። አብርሃም ተሽሎት ወደ ቤቱ እንደሄደ ነው የሰማነው። እንግዲህ ሜቢ እዛ ያራል ብለው ነበረ፣ ነገር ግን አላደረም። ተሽሎት እንደሄደ ነው ያለውን ነገር። ራሱን ስቶ ግን ረጅም ሰዓት ቆይቶ እንደነበር ነው የሰማነው። ይሄም እንግዲህ ይከሰታል አንዳንዴ በነበረ የድንጋጤ ላይ የሰውነት መራበሽ ላይ እንደዚህ አይነት ደግሞ ክስተቶች ሲፈጠሩ ራስን ካለበት ምት ካጋጠመው ምት ራሱን ስቶ የሚቆይባቸው እውነቶች ይኖራሉና አብርሃም ላይ የተፈጠረው ነገር እጅግ ያሳዝናል። እንግዲህ ግን ለህይወቱ የሚያሰጋው ወይንም ደግሞ እሱ ላይ የተለየ ነገር የሚፈጥርበት ነገር እንዳልሆነ እኔም ካረጋጋቱ ልነግራችሁ እወዳለሁ። ነቅቷል እና ምርመራውን እዛ ያክለውን ህክምና ምርመራውን ጨርሶ እንደሄደ ነው እንደወጣ ነው እንግዲህ እኔ የደረሰኝ መረጃ። እንግዲህ ዋናው ነገር የሩታን መረበሽን የሩታን ጭንቀት ላይ እንግዲህ በጣም ታሳዝናለች እና እኛ የምንለው ይሄንን ነው። ችግሮች ሲፈጠሩ እንደዚህ አይነት ሁኔታዎች ሲፈጠሩ ባልሽ ነውና አንቺ ነሽ የምትጋፈጪው። ማንም አይደርስልሽም። እናት አባቱ ምናምን አይደርሱም። አንቺ አጠገቡ ያለሽው አንቺ ነሽ። አንቺ ነሽ ሚስቱ፣ አንቺ ነሽ ለያለው ነገር ለሱ ከየትኛውም ጊዜ የምታስፈልጊው አንቺ ነሽ። ከየትኛውም ጊዜ እንደምትወጂውና ለሱ እንደምታስቢ ሁሉም ነገር ከአንገት በላይ እንዳልሆነ ማስረጃ የሚሆነው ይሄ ነው። ስለዚህ አሁንም ከህይወትሽ እንደዚህ አይነት ሰዎች ላይ ማመንን መንጠላጠልን ትተሽ የሚያጣሉሽ የሚያጋልጩሽን ሰዎች ወደ ጎን ብለሽ ማስጠጋት ያለብሽ እንደዚህ አይነት መልካም ሐሳብ ያላቸው ሰዎች ነው። እንደዚህ አይነት ጥሩ ነገሮችን ከሚቀርቡ ሰዎች ጋር ነው መጠጋት ያለብሽ። አንድና አንድ ላንቺ የሚሆንሽ ባልና ባልሽ ነው። ስለቤትሽ አንቺ ነሽ ማወቅ ያለብሽ እንጂ ሰው መቶ እንዲያስረዳሽ አታድርጊ። ካለብሽ ጭንቀት የሚያወጡሽ ሰዎች ላንቺ ሌላ ነገር እየመዘዙ ላንቺ ሌላ ችግር እየመዘዙ ነው የሚሄዱት። አንቺ ታምምሽ ሜሪ የለች የሆነ ነገር ተፈጠረ። አሁን እነ ዳኒም እነ ጽጌም ሁሉም የሉም። ስለዚህ ለእናንተ ያላችሁት እናንተና እናንተ ናችሁና ልታስይበት ይገባል። እውነቴን ነው የምልሽ። እኔ በእናንተ ጉዳይ በጣም የሚያሳስበኝ ነገር ምንድነው? በቃ የእውነቴን ነው። በቃ ሁሉም ሰው እጁን ያስገባል፣ የራሱን ነገር ለውጦ የራሱን ህይወት አስተካክሎ ይሄዳል። ለእናንተ ያላችሁት እናንተ ናችሁና መፍትሄ ማድረግ ያለብሽ የዛሬውን እንግዲህ እሱ በእንደዚህ መልኩ ወጥቷል። ያው ምርመራውን ጨርሳል፣ ግሉኮሱን ጨርሶ እንደነቃና ወደ ቤት ይዛችሁት እንደሄዳችሁ መረጃው አለኝ። ዛሬ በሚለቀቀው ቪዲዮም ላይ ደግሞ ሁሉን ነገር ታዩታላችሁና
ኤኒዌይስ ዋናው ነገር መሆን ያለበት መታሰብ ያለበት በአብርሃም ጉዳይ አንድና አንድ መናገር የምፈልገው ውድ ቤተሰቦቼ የዚህ ትዳር ውስጥ የሚገቡትን ሰዎች እናንተም አትመኑ። አብርሃም ላይ አትረዱበት። ባልተጣራና ባልነቃ ባልታመነ መረጃ ላይ እየተነሱ በሚናገሩት ነገር ላይ እናንተ አትረዱበት፣ አትፍረዱ። በቃ ከዚህ በኋላ ሰዎች ይመጣሉ። አሁንም አይቆምም። አሁን አሱ ላይ አደጋ ባደረሰው በኤርሚያስ አይቆምም። ነገም ይሄ ጉዳይ ስለሚቀጥል እውነቴን ነው ቤተሰቦች ሁላችንም ኃላፊነት መውሰድ አለብን እዚህ ጉዳይ ላይ ሁላችንም። በእውነት ከዚህ በኋላ የሚመጡን ሰዎች ችግር የሚፈጥሩ ስለሆነች ከምንም በላይ እነሱ ናቸው መጠንቀቅ ያለባቸው እዚህ ጉዳይ ላይ። እንደዚህ አይነት ችግር ፈጣሪዎችን ሰዎች ማውጣት ያለባቸው እነሱ ናቸው። ግን ታሳቢ መደረግ ያለበት ለነዚህ ሰዎች ተጠያቂ የሚሆኑትን ሰዎች አስቀድማችሁ መንቃት ነው እነሱ ያለባቸው። ኤኒዌይስ አብርሽ መልካሙን ሁሉ አሁንም እንዲገጥም ቸር እንድትሆን እግዚአብሔር እንግዲህ በቸር እንዲያቆይህ ያለው ነገር ተስተካክሎ ወደ ቀድሞ ጤና ወደ ቀድሞ ትዳር ወደ ፍቅራችሁ እንደምትመለሱ እምነት አለኝና ከዚህ በኋላ የሚፈጠሩን ጉዳዮችም ደግሞ ተነጋገራችሁ አብራችሁ እንድትፈቱት ከልቤ እመኛለሁና አመሰግናለሁ። ያለው ነገር ይሄን ይመስላል። ተጨማሪ አዳዲስ ጉዳይ ካለ ለእናንተ ይዤላችሁ መቀርብ ይሆናል። ሱራዛ ሀበሻ ነበርኩ። ደህና ዋሉ። መልካም ቀን።